السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه وسلم. ትንሽ ላስታውሳችሁ የፈለኩት በሰብር ዙሪያ ነው። ሰብር ላይ መጽናት አላህን Subhanahu Wa Ta'ala በማምለክ ዙሪያ የአላህን ፊት በመፈለግ የነብዩን አለይሂ ሰላቱ ወሰላም መንገድ በመከተል መጽናት አላህ ዘንድ ትልቅ ምንዳን ያስከፍላል፣ የላቀውን ጀነት ያሰጣል። ሰብር የሌላቸው ሰዎች ኢባዳ ላይ አይዘወትሩም። ሰብር የሌላቸው ሰዎች ሙሲባ ላይ ሰብር አያደርጉም። ሰብር የሌላቸው ሰዎች ዝክር አይሉም። ሰብር የሌላቸው ሰዎች ሰላትን በጀማ አይሰግዱም። ሰብር የሌላቸው ሰዎች ኸይር ስራቸው ቀጣይነት አይኖረው። አላህ Subhanahu Wa Ta'ala የተለያየ የቁርአን አንቀጹ ላይ ሰብር እንድናረግ ወለዚነ አመኑ እስቢሩ ወሳቢሩ ይላል። እናንተ ያመናችሁ ሰዎች ወይ ሰብር አድርጉ። ሰብር የሌለው ሰው አቂባው ይበላሻል። ነብዩ አለይሂ ሰላቱ ወሰላም ጦርነት ላይ ይህ ሰውዬ የጀሃነም ነው ብሎ ሲናገሩ ነብዩ አለይሂ ሰላቱ ወሰላም ሰሃቦቹ በጣም ገረማቸው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ዝም ብሎ በስሜት ይልሃዋ ኢን ሁወ ኢላ ወህዩን ዩሃ ከአላህ የሚመጣላቸው መልእክት ቢሆን እንጂ ከስሜታቸው የሚያወሩ ነብይ አይደሉም። እንዴት አንድ ሰው ሰይፍ ይዞ አንገቱን ለመስጠት ለእስልምና ከቤቱ የወጣ ሰው እንዴት ለጀሃነም ሊበቃ ይችላል? በጣም ተገረሙ ሰሃቦች። ከዛ በኋላ መከታተል ጀመሩ። ይህ ሰውዬ እንዴት እንደሚሆን በምን ሁኔታ እንደሚሞት ምን እንደሚገጥመው መከታተል ጀመሩ። ከዛ በኋላ ጦርነቱ ሲካሄድ ሙሲባው ሲበዛበት የራሱን ሰይፍ መሬት ላይ ተክሎ ራሱን አጥፍቶ ሞተ። ሰብር የሌለው ሰው ኸይር ስራ ላይ መስራት አይችልም። ሰብር የሌለው ሰው ሰላቱ ላይ መዘውተር አይችልም። ሰብር የሌለው ሰው ሐጅን በስነ ስርዓት ማድረግ አይችልም። ሰብር የሌለው ሰው ዘካን በስነ ስርዓት አይሰጥም። ሰብር የሌለው ሰው ሰላትን በጀማ አይሰግድም። ሰብር የሌለው ሰው ዝክርን አይልም። ሰብር የሌለው ሰው ለሊት ተነስቶ ወደ መስጊድ በጨለማ አይመጣም። ሰብር ያላቸው ሰዎች ግን ሌት ተቀን በኢባዳ ራሳቸውን ቢዚ አድርጎ ከአላህ ጋር ይገናኛል። አላህ Subhanahu Wa Ta'ala ምን ይላቸዋል? ነብዩ አለይሂ ሰላም አርጋት እነዛ ጌታቸውን ቀንም ማታም ከሚጠሩ ሰዎች ይላቸዋል ነብዩ አለይሂ ሰላቱ ወሰላም። እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰላም ሐዲሳቸው ላይ ምን ይላሉ? የሚጠበቅ አላህ እንዲጠበቅ ያደርገዋል አሉ ነብዩ አለይሂ ሰላቱ ወሰላም። ወመን የስተግኒ ይግኒሁ ላህ አሉ ነብዩ አለይሂ ሰላቱ ወሰላም። የሚብቃቃ አላህ ያብቃቃዋል አሉ። አላህ በሰጠው ነገር የሚብቃቃ ሰው አላህ ይጨምርለታል፣ ያብቃቃዋል። ካገኘው ልቡን ማያንጠለጥል፣ በታየ ነገር ሁሉ አይኑን ማይወረውር፣ ነፍሱን በተገኘ ነገር የማያንጠለጥላት የሚብቃቃ ሰው አላህ እንዲብቃቃ ያደርገዋል አሉ ነብዩ አለይሂ ሰላቱ ወሰላም። ወመን ይስቢር ይሰቢሩሁ ላህ አሉ ነብዩ አለይሂ ሰላቱ ወሰላም። ትዕግስት የሚያደርግ ደግሞ ትዕግስት ላይ አላህ ያጸነዋል፣ ትዕግስትን ይሰጠዋል አሉ ነብዩ አለይሂ ሰላቱ ወሰላም። ዛሬኛ ሰብር ከማጣታችን የተነሳ ሰውም ሲሞት እንረብሻለን። አደብ የለም፣ ስርዓት የለም፣ አገር ይረበሻል፣ ሰፈር ይረበሻል፣ ሰው ይረበሻል። አሊም አለ ጃሂል አለ ይባል፣ ቀኝ እጄን አጣው፣ የኔው ሸበላ ጠፋብኝ፣ ተቆረጥከ ወይ ልቆረጥ፣ ወጣህ ወይ ልውጣ የማይባል በደል የለም። ነብዩ አለይሂ ሰላቱ ወሰላም ኢብራሂም ልጃቸው ሲሞት ቀልባችን ታዝናለች ያ ኢብራሂም አሉ ነብዩ አለይሂ ሰላቱ ወሰላም። አይናችንም እንባን ታነባለች አሉ ነብዩ አለይሂ ሰላቱ ወሰላም። ነገር ግን ጌታችን የሚፈልገውን ነገር እንጂ ምንም አንልም ያ ኢብራሂም እንለያለን አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ተመልከት፣ ምንም አንልም፣ በቃ አላህ የሚወደውን ነገር ቢሆን እንጂ ምንም ከመላሳችን አይወጣም። በሚደርስብን ሙሲባ ሰብር እናደርጋለን ያሉ የአላህ መልእክተኛ። ስለዚህ ሰብር ትልቅ ቦታ አለው። አላህ ቁርአን ላይ ተኑ ነገሮች እንፈትናችኋለን ይላል አላህ። ከፍርሃትም እንፈትናችኋለን፣ ጠላት በመሾም ወይንም ደግሞ ጠላትን በመሰለቅ በፍርሃትም እንፈትናችኋለን፣ በረሃብም እንፈትናችኋለን፣ ገንዘባችሁንም በመቀነስ እንፈትናችኋለን፣ ነፍስን በማጥፋት አባት በመሞት ወንድም በመሞት እህት በመሞት ልጅ በመሞት ምስት በመሞት አጎት በመሞት እንፈትናችኋለን ይላል አላህ Subhanahu Wa Ta'ala። ዱንያ የፈተና ሀገር ነች አሉ ነብዩ አለይሂ ሰላቱ ወሰላም። ዱንያ የእብትላ ሀገር ነች።
ዱንያ ተረጋግተን የምንኖርባት አገር አይደለችም። የሰው ልጅ ዱንያ ከመጣበት ሰዓት ጀምሮ የፈተና የእብትላ አገር ነች። አላህ በሚቀድረው ቀድር በሚወስነው ውሳኔ ትረጋጋለች፣ ታምናለች፣ ጀነት አለላት። አላህ በሚወስነው ውሳኔ ትረበሻለች፣ አገር ትረብሻለች፣ መንደር ትረብሻለች፣ ራሷን ትረብሻለች፣ ትጨነቃለች፣ ይሰቀላል፣ ጀሃነም አለለት ነው። በቃ የዱንያ አገር እቺ ሀገር ፍትና ነች። ገንዘብ ማግኘት በራሱ ፍትና ነው። ያለ ማግኘት ፍትና ነው። ልጅ መውለድ ፍትና ነው። ያለ መውለድ ፍትና ነው። ሀብታም መሆን ፍትና፣ ያለ መሆን ፍትና። ግን አላህ በሚሰጠው ነገር ተብቃቅቶ ሰብር አድርጎ ትዕግስት አድርጎ ደግሞ የሄደ ሰው አላህ ትልቅ ምንዳ ይከፍለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሌላ ሐዲሳቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም የሙእሚን ጉዳይ በጣም ይገርመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉ ነገር ኸይር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሸር ቢያገኘው ሰብር ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይታገዛል። ከማንም አይደለም የመጣው ከጀርባው ኸይር ሊኖረው ይችላል። አላህ እኔን አይበድለኝም፣ አሳልፎ አይሰጠኝም፣ ሜዳ ላይ አይጥለኝም ብሎ ትዕግስት ያደርጋሉ። አላህ በትዕግስታቸው ደግሞ ይመነዳቸዋል። ሌላው ኸይር ነገር ያገኛል። ሙእሚን የሆነ ሰው ሙስሊም የሆነ ሰው ሰፈር አይረብሽም፣ መንደርም አይረብሽም። ትላልቅ ጫማዎችን ገዝቶ አይዘልም፣ መኪና ገዝቶም ሰፈር አይረብሽም። ድምፁንም ከፍ አድርጎ አይጮህም፣ በገንዘቡ ልክም አያወራም። ሙእሚን የሆነ ሰው አንዳንድ ሰዎች ገንዘባቸው ሲጨምር በገንዘባቸው ልክ ነው የሚያወሩት። ሼክ አለ፣ ደረሳ አለ፣ አባት አለ፣ እናት አለች አይሉ በገንዘባቸው ልክ ስልክም ሲያወራ፣ ቤትም ሲያወራ፣ ለቅሶ ቤትም ሲያወራ፣ ሰርግ ቤትም ሲያወራ፣ ቀብር ላይም ሲያወራ በገንዘቡ ልክ ያወራል። ጩኸቱ ራሱ በገንዘቡ ልክ ነው የሚሆነው። ነብዩ አለይሂ ሰላቱ ወሰላም ለሙእሚን ግን አሉ ሁሉ ነገር ኸይር ነው አሉ። ኸይር ሲያገኝም ደግሞ አልহামዱሊላህ ይላል። ማን ነው የሰጠው? አላህ Subhanahu Wa Ta'ala ምስጋና ይድረሰው። ከፈለገ ነገ ያቺን ልብስ አንስቶ ለሌላ ሰው ጉብ ያደርጋታል አላህ። በቃ ረበሽ ካረን ቀወት ካረን ጮህ ካረን ሙእሚኖችን አዛርጋል ያነሳና ለሌላ ሰው ይሰጣል። በየመንደሩ ጫት ጀርባ ላይ ይዘህ ትዞራለህ። ይሄው ለሙእሚኖች ሁሉ ነገር ኸይር ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሙሲባ ቢያገኛቸው ሰብር ያደርጋሉ። ሐታ ነብዩ አለይሂ ሰላቱ ወሰላም እኮ ሞቶ ሰሃቦቹ ሰብር አላደረጉም እንዴ? ከነብዩ ሞት በላይ ሙሲባ ይመጣበታል በሙስሊም ላይ? አይመጣም። ከአላህ መልእክተኛ ሞት በላይ ሙሲባ አይመጣም። ነብዩ አለይሂ ሰላቱ ወሰላም ሙሲባ የደረሰበት ሰው የኔን ሞት አስታውሶ ይረጋጋሉ። ያላህ መልእክተኛ የኔን ሞት አስታውሳችሁ ሰብር አድርጓል። አትረብሹ፣ የኔ ጀግና አትበል፣ የኔ አንበሳ አትበል፣ የኔ ሸበላ አትበል፣ የኔ ቀኝ እጅ የተቆረጠብኝ አትበል። ነብዩ አለይሂ ሰላቱ ወሰላም ለቅሶ የምታስለቅት ሴት የምትረብሽ ሴት ዱንያ ላይ ተውበት አድርጋ ወደ አላህ እስካልተመለሰች ድረስ የእሳት ልብስ ለብሳ ጀሃነም ትወርዳለች አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ለሙእሚን ሁሉ ነገሩ ኸይር ነው። በቃ ምንም ችግር የለም። ኸይርም ተገኘ አልহামዱሊላህ፣ ሸርም መጣ እንደው አላህ ከዚህ በላይ አትፈትነኝ፣ አታዋርደኝ፣ ሰብር አደርጋለሁ፣ የማልችለውን ነገር አታሸክመኝ ብሎ አላህ ላይ ትዕግስት ያደርጋሉ። ያደርጉ ሰዎች ምንዳቸው ያለ ምንም ሂሳብ ነው የሚከፈሉት ይላል አላህ Subhanahu Wa Ta'ala። ስለዚህ እነዚህ እንዲህ አይነት ሙሲባ ደርሶባቸው ትዕግስት የሚያደርጉ ሰዎች አበስራቸው። የሰብረኞች ደሞዝ የሚከፈለው ያለ ምንም ገደብ ነው ይላል አላህ Subhanahu Wa Ta'ala። የሰው ልጅ ሰላት እንደዚህ ከሰገድክ 27 ደረጃ፣ ሰላት እንደዚህ ከሰገድክ 25 ደረጃ፣ ሐሙስ የጾመ ሰው እንዲሆንለታል፣ የአረፋ ቀን የጾመ እንደዚህ ይሆንለታል። ሰብረኞች ግን ያለ ምንም ደሞዝ ያለ ምንም ሂሳብ ደሞዝ እንከፍላቸዋለን ይላል አላህ Subhanahu Wa Ta'ala። ሰብር የሌለው ሰው እንዴት ተነስቶ ሁሌ ላይ ይሰግዳል? ሰብር የሌለው ሰው እንዴት ቀዝቃዛ ሰውነቱ ላይ ያፈሳል? ሰብር የሌለው ሰው እንዴት ተነስቶ ሁሌ ወደ መስጊድ ይመጣል? ሰብር የሌለው ሰው እንዴት ቁርአን በመቅራት ይዘወትራል? ሰብር የሌለው ሰው እንዴት ሐጅ ያንን ድካም ይጨርሳል? ይሰቃያል፣ ይረበሻል፣ ይጨንቀዋል ሐጁ እስከሚያልቅ ድረስ። እንዲህ ሐጅ ብሎ ማለት ይሄ ነው እንዴ? ስቃይ አይደል እንዴ ይላል። ሙእሚን የሆነ ሰው ግን አላህ ያዘዘው ትእዛዝ ኸይር እንጂ ሸር እንደሌለው ያውቃል። ሰብር ያደርጋል። በቃ ትዕግስት የሚያስፈልጋቸው ኢባዳዎች አሉ፣ ትዕግስት ያደርጋል፣ ይዘወትራል። ከዛ በኋላ መጨረሻ አላህ ያለምንም ሂሳብ ግን ደሞዝ ከፍለዋለሁ አለ አላህ Subhanahu Wa Ta'ala። አላህ ደሞዝ ያለምንም ሂሳብ ከሚከፍላቸው ሰዎች አላህ ያደርጋል። አላህ ሌላም የቁርአን አንቀጽ ላይ ምን ይላል? ወለመን ትዕግስት ያደረገ ሰብር ያደረገ ይህ ነገር ትዕግስት ማድረግና ሰብር ማድረግ ከትላልቅ ስራና እድል ከሚያስገኝ ነገር ነው ይላል አላህ Subhanahu Wa Ta'ala። አረ ትልቅ ደሞዝ ከሚያስከፍል ነገር ነው። ሰው ሙሲባ ይደርስበታል፣ ሰብር በቃ ከአላህ ነው የመጣው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነብዩ አለይሂ ሰላቱ ወሰላም የሆነ ነገር አንድ ሰው ሲደርስበት ኢና ሊላሂ ወኢና ኢለይሂ ራጂዑን ይበላሉ ነብዩ አለይሂ ሰላቱ ወሰላም። አላህ በተሻለ ነገር ይተካለታል። ትዕግስት ብሎ ማለት ልክ ሙሲባው በመጣበት ሰዓት ነው ሰብር የሚባል እንጂ አንድ ሰው ልብሱን መቅደድ ካለበት ቀዶ
ሰውን መደብደብ ካለበት ደብድቦ ታግሎ ምን ብሎ ከደከመው በኋላ መጥቶ ኢና ሊላሂ ወኢና ኢለይሂ ራጂዑን ቢል አይሆን። ሰብር ብሎ ማለት ልክ ሙሲባው ከች ስትል በመጀመሪያው መሰበረክ ቆም ብሎ ማሰብ። ለቅሶ ቤት እኮ እየተረበሸ ነው ባሁኑ ሰዓት። ሴቶቹ መናገር እስኪያቀታቸው ድረስ አልቅሶ ሐታ ወገባቸው ላይ ልብስ ያስራሉ ለማልቀስ ለማለት ለመረበሽ ለመቀወጥ አላህን ለማመጽ ነብዩን ለማመጽ አለይሂ ሰላቱ ወሰላም ጎረቤትን ለመረበሽ ይዘጋጃሉ። አልቅሶ ጉሮራቸው ሲዘጋ ሰብራለሽ አልহামዱሊላህ ሰብር አድርጌያለሁ እንትላለች። የቱ ጋር ነው ሰብርሽ? የቱ ጋር ነው ኢማንሽ? የቱ ጋር ነው አኽላቅሽ? የቱ ጋር ነው አደብሽ? የማይሞት የለም። እና አይሻ አልረበሹም እኮ ነብዩ አለይሂ ሰላቱ ወሰላም ሲሞቱ። ፋጡማ ወይ አባቴ ጭንቀት አለች። ላ ከርባ ቢአቢኪ ባደል የውም አሏት ነብዩ አለይሂ ሰላቱ ወሰላም። በአባትሽ ከዛሬ በኋላ ጭንቀት የለባቸውም አሏት ነብዩ አለይሂ ሰላቱ ወሰላም። ከዛ በኋላ ያ ረሱል ሰለላሁ ዐለይሂ ወሰለም የጌታቸውን ጥሪ አከበሩ። እሺ ብሎ ሄዱ። ያ የጅብሪል ጓደኛ ውብ የሆኑት ሰው ነብዩ አለይሂ ሰላቱ ወሰላም ለሰው ልጆች rahmat ተደርጎ የተላኩ የተዋቡ የሆኑ ሰውዬ የጌታቸውን ጥሪ እሺ ብሎ ሄዱ አለች። ተመልከት ለሰሃቦቹ ውስጣችሁ እሺ አለቻችሁ፣ እጃችሁ በነብዩ አለይሂ ሰላቱ ወሰላም አፈር ደፍታችሁ መጣችሁ አለች። ተመልከት አዎ ያላህ ትእዛዝ ነው። መንደር አረበሸች፣ ሰፈር አረበሰች፣ ልብሷን አልቀደደች፣ እየየው አላለች። በቃ ነብዩን አለይሂ ሰላቱ ወሰላም ወስዶ ቀበሩ አይደለ? የጌታቸውን ጥሪ አከበሩ ሄዱ። እንደምኞቱም ሲናገሩ ነበር ነብዩ አለይሂ ሰላቱ ወሰላም ኢዛ ጃአ ነስሩላሂ ወልፈትህ ኢዛ ጃአ ነስሩላህ። ተመልከት ያን ቁርአን ሲፈስሩ ሰሃቦቹ ሲጠየቅ አብዱላህ ኢብኑ አባስ የነብዩ አለይሂ ሰላቱ ወሰላም የእድሜ ማብቂያቸው መቃረቡን ያሳያል። ነብዩ አለይሂ ሰላቱ ወሰላም እስትግፋር አብዛ ተባሉ። የአላህ መልእክተኛ ዝግጅት ኢስቲዕዳድ ለአኺራ ዝግጅት ሻንጣን ማዘጋጀት መሳፈራ ማዘጋጀት ያው የአኺራው ማዕናት ይግባችሁ። ሰው ዛሬ አዲስ አበባ ሊሄድ ወይም ደግሞ ሳውዲ ሊሄድ ሻንጣ ይዘጋጃል፣ ብር ይዘጋጃል፣ ቲኬት ይቆረጣል፣ ቪዛ ይዘጋጃል አይደል? ለአኺራ ነብዩ ዝግጅት አደረጉ። በቃ ያ ዝግጅት ምንድነው? አላህን መፍራት፣ ኢባዳ ላይ መጽናት ዝግጅት አደረጉ። እሺ ብሎ ወደ አኺራ ሄዱ ነብዩ አለይሂ ሰላቱ ወሰላም። ነብዩ ሄዱ አሉ። ነብዩን የሚያመልክ ያው ነብዩ ሞቱ። አላህን የሚያመልክ ግን ኢነላህ ሐዩን ላ ይሙት፣ አላህ የማይሞት የሆነ ጌታ ነው። በቃ ነብዩ አለይሂ ሰላቱ ወሰላም በመሞታቸው በመገደላቸው ወደ ኋላ ይመለሳሉ እንዴ ይላል አላህ። ፈለየዱረላህ ሸይአን ወሰይጅላሁ ሻኪሪን አለ አላህ ሱብሓነሁ ወተዓላ። ነብዩ አለይሂ ሰላቱ ወሰላም ቢገደሉ ቢሞቱ ወደ ኋላ የሚመለስ አካል ካለ አላህን አይጎዳውም፣ ነፍሱን ነው የሚጎዳው። ትዕግስት የሚያደርጉና ሰብር የሚያደርጉ ሰዎች ደግሞ አላህ ይመነዳቸዋል። አላህን የሚያመሰግኑና አላህን የሚያመልኩ ሰዎች ይላል አላህ ቁርአን ላይ። ነብዩ አለይሂ ሰላቱ ወሰላም ብዙ ሐዲሳቸው ላይ ተናግረዋል። ንጽህናን መጠበቅ ከኢማን አካል ነው አሉ ነብዩ አለይሂ ሰላቱ ወሰላም። ወልሐምዱሊላህ አልሐምዱሊላህ ብሎ መዘከር ተምለውል ሚዛን ሚዛንን ትሞላለች አሉ ነብዩ አለይሂ ሰላቱ ወሰላም። ወሱብሃንአላህ ለጌታዬ ጥራት ይገባው ማለት ወልሐምዱሊላህ ለአላህ ምስጋና ይድረሰው ማለት ተምለአኒ ይሞላሉ፣ አው ተምለው ወይም ደግሞ ትሞላለች ማ በይነ ሰማዋት ወልአርድ በሰማይና በምድር መካከል ያለውን ትሞላለች ምንዳዋ አሉ ነብዩ አለይሂ ሰላቱ ወሰላም። ወሰላቱ ኑሩን አሉ ሰላት ደግሞ ብርሃን ነው አሉ ነብዩ አለይሂ ሰላቱ ወሰላም። የቂያማ ቀን ብርሃን ይሆንለታል ሰላቱን በስነ ስርዓት የሚሰግድ ሰው። ሰላቱ ያማረችለት ሰው የቂያማ ቀን ብርሃን አለው ከፊት ለፊቱ። ዱንያም ላይ ያበራል የሙእሚን ፊት፣ ዱንያም ላይ ኸይር ይታይበታል፣ አላህን የመፍራት ምልክት ይታይበታል፣ ጋጠ ወጥነት አይታይበትም። ሰላቱ ያማረችለት ሰው፣ ሰላቱ የተዋበች ሰው አኽላቁ ይስተካከላል፣ ባህሪው ይስተካከላል፣ አበላሉ ይስተካከላል፣ አነጋገሩ ይስተካከላል፣ ካፉ የሚወጣውን ነገር ያውቃል። ሰላት የተስተካከለች ለሰው ሰላት ኑር ነች አሉ ነብዩ አለይሂ ሰላቱ ወሰላም። ወሰደቀቱ ብርሃኑን አሉ ሰደቃ ደግሞ ብርሃን ነች አሉ ነብዩ አለይሂ ሰላቱ ወሰላም። ወሰብሩ ዲያኡን አሉ ሰብር ደግሞ ታበራለች ዲያ ነች አሉ ነብዩ አለይሂ ሰላቱ ወሰላም። ወልቁርአኑ ሁጀቱን ለከ አው አለይከ አሉ ነብዩ አለይሂ ሰላቱ ወሰላም። ቁርአን ደግሞ ባንተ ላይ ይመሰክርብሃል ድብና አድርጎ ወይንም ደግሞ የቂያማ ቀን ይመሰክርብሃል አሉ ነብዩ አለይሂ ሰላቱ ወሰላም። ቁርአንን ሲቀራው የነበረ ሰው፣ ቁርአንን እንቅልፍ የከለከለው ሰው፣ ለቁርአን ጊዜና ቦታ የሰጠ ሰው፣ ቁርአንን ያከበረ ሰው፣ በቁርአን የተመራ ሰው፣ ለቁርአን እጅግሩ የሰጠ ሰው የቂያማ ቀን ከች ይልለታል፣ ሁጃ ይሆንለታል አሉ ነብዩ አለይሂ ሰላቱ ወሰላም። የቂያማ ቀን የአላህ ቃል ደግሞ ሁጃ የሆነለት ሰው ነጃ ይወጣል ወይንም ደግሞ ይመሰክርበታል።
ዞር ብሎም አላየኝም አልገባውም ቁርአን አልቀራኝም አላሰነተነኝም ወራአ ዙሁሪም ወሽተረው ቢሂ ተመነን ቀሊላ ይላል አላህ ቁርአንን ጀርባቸው ላይ የጣሉ ሰዎች ዱንያን የገዙበት ሰዎች ጀሃነም ይበላቸዋል ነው የሚለው አላህ Subhanahu Wa Ta'ala ቁርአን ደግሞ የቂያማ ቀን ሁጃ የሆነበት ሰው ወደ ጀሃነም ነው የሚነዳው ያላህ ቃል የመሰከረበት ሰው አሊፍ ቁምተኛ አያቅ ጀናባ አወራረድ አያቅ የእናት አባት አያቅ ስለ ወለድ አያቅ ስለ ዚና አያቅ ስለ ሽርክ አያቅ ስለ ቢድዓ አያቅ ስለ ተውሂድ አያቅ አልገባውም ቁርአን የቂያማ ቀን ድብና አድርጎ ይመሰክርበታል አላቀውም ይላል ቁርአን የመሰከረለት ሰው የበላይ ነው ቁርአን የመሰከረበት ሰው የጀሃነም ነው ነብዩ አለይሂ ሰላቱ ሰላም የተናገሩት ሐዲስ ነው ወይ ባንተ ላይ ይሆናል ወይ ላንተ ይሆንልሃል አሉ ነብዩ አለይሂ ሰላቱ ሰላም እያንዳንዱ ሰው ያነጋል አሉ ነብዩ አለይሂ ሰላቱ ሰላም በዚህ ሐዲሳቸው ከቤቱ ይወጣል ኩሉ الناس يغدوان ይወጣል ካፊርም በለው ሙስሊምም በለው ማታ ሲጠጣ ይታደራል ሲበላ ሲቃም ሲጫጭስ ያድራል ሙእሚኑ ደግሞ ያ ረብ ይላል تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون ይላል ከሞቀው ፍራሽ ከዛ ብርድ ልብስ ገልበብ ባርጎት ይነሳሉ ሙእሚኖቹ አላህ ደግሞ ፈርተው ከጅለው የሚጠይቁታል ሌሊት ያ ደግሞ ሲያንኮራፋ ሲንደላቀቅ ሲገለባበጥ ያድርና ጧት አንግቶ ሁሉም ከቤቱ ይወጣል አሉ ነብዩ አለይሂ ሰላቱ ሰላም ከዛ በኋላ ነፍሱን ሽጦ የሚመለሳል አሉ ነብዩ አለይሂ ሰላቱ ሰላም ለጀሃነም በቃ ሽጧት ወደ ቤት ይመለሳል ነኡዝ ቢላሂ ሚን ሀዛ በቃ ለጀሃነም ሐራም የለ ሐላል የለ ዝሙት የለ አጅነቢ ያለማየት የለ ከሴት ጋር መቀላቀል የለ የሰው ክብር የለ ወለድ መብላት የለ ማጭበርበር የለ ሸር የተባለ ነገር አይቀረውም አስተራምሶት ነፍሱን ለጀሃነም ሽጦ ይመለሳል አሉ ነብዩ አለይሂ ሰላቱ ሰላም ለጀሃነም መስዋዕትነት ከፍሏት አቀብሏት ወደ ቤቱ ይመለሳል ያ ደግሞ ሙእሚኑ ከቤቱም ሲወጣ በጥንቃቄ ነው የሚወጣው በቃ ቢስሚላህ ተወከልቱ አለላህ ولا حول ولا قوة إلا بالله اللهم إني أعوذ بك أن أظلم أو أظلم أو أجهل أو يجهل علي يا ربي بانت لا ተመችቻለሁ ሰዎች ላይ ድንበር ከማለፍም ድንበር ከሚታለፍብኝም ከመበደልም ጠብቀኝ ሐቅ ላይ አጽናኝ ጌታዬ ለኢባዳ ወፍቀኝ ብሎ ከቤቱ ይወጣል በየደበት እየዘከረ ተውበት ያደረገ ሰዎችን ወደ ኸይር ያመላከተ ከሸር ያስጠነቀቀ እየቀራ እያስቀራ እየነገደ ሰደቃ እየሰጠ ዘካ ያወጣ ኸይርን ያስፋፋ ነፍሱን ለጀነት ሸምቷት ይመለሳል አሉ ነብዩ አለይሂ ሰላቱ ሰላም ከሁለት አንዱ አይቀርም ወይ ለጀሃነም ሽጦ ይመለሳል ወይ ለጀነት አቀብሏት ይመጣል ኢማም ሙስሊም ዘግቦታል ስለዚህ ማሲያን ራሱ ያለ መስራት ነፍስያን እዛ ላይ መገደብ የሰብሩ ቁንጮው ይሄ ነው በቃ ትመጣለች አይደለ ፊት ለፊት አይነን ሰብር ማድረግ ሰብር ነው ይሄ ዘፈኑ አለ አይደለ በዚህ በኩል ያለ መስማት ነፍስያን መለስካት አይደለ ሰብር ነው ይሄ እዚህ ጋር ሱቅ ላይ ፍሉሶ አለች አይደለ አዛን ይባላል አይደለ ጣላ አርጋት መጣ አይደለ ሰብር ነው ይሄ መስጊድ ገብታ 10 ደቂቃ 20 ደቂቃ ተቀመጥ ቃል ቁርአን ቀላህ አይደል ቃል አላህ ወቃል ረሱል ሲባል ቁጭ ብለህ አዳመጥ አይደለ ሰብር ነው ይሄ አግዳታል ሰብር የሌለው ሰው ዱንያ ትሸውደዋለች ይሸውደዋል ሸይጣን ይሸውዳል ሲሸዋወዱ ተያይዞ የት ነው ጀሃነም ሙእሚን ግን ሐቅ ላይ ነፍሱን ያጸናታል ሁሉ ነገር በአላህ ቀደር እንጂ አይገኝም በቃ አላህ ሰላት አዟላት መሰገድ አለበት በቃ ሰላት ተትቶ የሚነገድ ንግድ በረካ የለው ተጭበርብሮ የሚመጣ ርስቅ በረካ የለው ተዋሽቶ የሚመጣ ርስቅ በረካ የለው ተሰርቆ የሚመጣ ገንዘብ በረካ የለው በረካ ያለው ሐቅ ላይ ሲጸና ብቻ ነው ይህንን የሚያረጋግጡ ሰዎች አላህ ሰብርን ይወፍቃቸው ሰዎች ናቸው ካልሆነማ ነብዩ አለይሂ ሰላቱ ሰላም እናንተ የሰው ልጆች ወይ አሉ አራ አትቸኩሉ አትፍጠኑ ርስቃችሁን በሐራም አትፈልጉት አሉ ነብዩ አለይሂ ሰላቱ ሰላም ሰብር አድርጉ ትግስት አድርጋችሁ ጠብቁ እያንዳንዱ ሰው ከዱንያ የሚወጣው አሉ የአላህ መልእክተኛ ምኑ ሲያልቅ ነው ርስቁ ሲያልቅ ነው በቃ የተወሰነው የተመደበለ አይቀርም አትቸኩል በዚህ አጭበርብረ በዚህ ወለድ ገብደል በዚህ ለባንክ አከራይተ በዚህ ሪባን ስሙን ቀይረ ለመጠቀም አትሞክር ተጽፏል ምን ታገኛለህ ምን ትበላለህ ምን ትጠጣለህ መቼ ትሞታለህ ማንን ታገባለህ ስንት ልጅ ትወልዳለህ ሁሉ ነገር ተጽፏል ሰብር አድርጓል ነብዩ ሰለላሁ ዐለይሂ ወሰለም አትቸኩል ነፍስን ስራት አስይዛት ሸይጣንን ስራት አስይዝ አታቀርበው አውዝ ቢላህ ሚነ ሸይጣን ረጂም በል አላህ የወሰነልህ ውሳኔ የሚረዝቅን ርስቅ ሳጨርሱት ከዱንያ አትወጡም ስለዚህ ሰብር አድርጉ ሆዳችሁ ውስጥ የሚገባውን ነገር በሐራም አትፈልጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እነዚህ ሁሉ ኸይር ሰብር ያስፈልጋል የሙእሚን ጉዳይ ሁሉ ነገሩ ኸይር ነው ሸር የሚገጠመው ኸይር ነው ጀርባው ሙሲባ ሲመጣ ዛሂረን ስናየው ሙሲባ ነው ሸር ነው ከጀርባው ግን ኸይር አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን የሚወዳት እናቶች ስትለየው አንጀቱ እርፍ ብትልም አይኑ ብታለቅስም ሰብር ያደርጋል አይረብሽም አላህ ጥሩ ምንዳ ይከፍለዋል የሚወደው ልጁ ደግሞ ተለይቶት ወደ አኺራ ሲሄድ እየየው አይለም
ሙሲባ ነው ሰብር ያደርጋል አላህ ደግሞ የተሻለ ነገር ይተካልታል ገንዘቡም ሲጠፋበት አይታነቅም ገንዘብ ሲጠፋ ምናምን ገመድ ያዘጋጁና ትላልቅ አባቶች አኡዙ ቢላህ ነፍሱን በራሱ ያጠፋ ሰው የጀሃነም ነው ጀሃነም ላይ ሁሌ ነፍሱን እንዳጠፋ ነው የሚኖረው ገንዘብ ምናምን የሆነ ነገር በዚህ አንዱ በጥፊ ሲለው በዚህ አንድ የመንግስት የሆነ ነገር አምጣ ሲለው ጭንቀውና ወጥቶ ክርር ያደርጋታል ነፍሱ ሰብርን ለማ ጭንቀት ሸይጣን ቤት ሰርቶበታል ምንም እኮ የለም ነብዩ አለይሂ ሰላቱ ሰላም በዚህ ካፊሮች ሲያባሯቸው ሐታ እኮ አጎታቸውን መጥቶ ሙሽሪኮቹ አረ ይሄ መሐመድን ስርዓት አሲዝልን አለይሂ ሰላቱ ሰላም አባቶቻችን ተሳደበ ጌቶቻችንን ሰደበብን ዝምድናን ቆረጠብን ለያየን ከፋፈለን አሉ ተመልከት ነብዩና አለይሂ ሰላቱ ሰላም አረ ከፋፈለን ምን አደረጉ አምላኮቻችን እየተሳደበ ነው ነብዩ እኮ አልተሳደቡም አታምልኳቸው አቅም የላቸውም ነው በቃ ዝምድናን ቆረጠ የሚሉትም ከአላህ ውጭ ያለ ካለን አታምልኩ ስላሏቸው ነው አረ ረበሸን የሚሉትም አላህን ብቻ ያዙ ስላሉ ነው ምንም አላደረጉም ነብዩ አለይሂ ሰላቱ ሰላም መጣ አረ ስርዓት አሲዝልን ከፋፈለና ለነብዩ አለይሂ ሰላቱ ሰላም አቀረበላቸው እንዲህ እየተባልኩ ነው እንዴት ይሻላል ሲላቸው ነብዩ አለይሂ ሰላቱ ሰላም አለቀሱ አብሽር አላቸው ይሄው ያላመነው ሙሽሪኩ ሰውዬ ማለት ነው አጎታቸው አቡጣል አብሽር ማንም አንተ ጋር አይደርስም እነዚህ ጠማሞች እነዚህ ሙሽሪኮች አንተ ጋር አይደርሱም ሐቅ መብትም አይኖራቸው እኔ አፈር ውስጥ ገፍቼ እስክደፋ ድረስ ባለበት ነገር ቀጥላላቸው ለነብዩ አለይሂ ሰላቱ አድርግ ዳዋን አላህ የተጠን መልእክት አስተላልፍ ለራሱ ግን አላህ ሂዳያን አልወፈቀው አጎቴ ወይ እባክህን ላኢላሃ ኢላላህ በልልኝ አላህ ዘንድ እከራከርልሃለሁ ሲሉት ነብዩ አለይሂ ሰላቱ ሰላም መጥፎ ጓደኛ መጥፎ ዘር አስቸጋሪ ነው መጥቶ የአባት የእናትህን የአብዱል ሙጠሊብን ሃይማኖት ጥለት ሞታለህ አሉት ተመልከት አረ ክብርን ታጣለህ እንደ ሲሉት በነበረበት ሃይማኖት ሞተ ጀሃነም እየበላቸው ነው እንግዲህ ነብዩ አለይሂ ሰላቱ ሰላም እንደው እሳት ቀለለችለት አሉ ነብዩ አለይሂ ሰላቱ ሰላም ተቀነሰለት ሁለት ተረገሶቹ መካከል የጀሃነም ፊት ተተክሎለታል ከዛ በኋላ ጭንቅላቱ ይንተከተካል አሉ ነብዩ አለይሂ ሰላቱ ሰላም አላህ ከጀሃነም እሳት ይጠብቀን ስለዚህ ኸይር ስላላይ መስናት የሙእሚኖች ባህሪ ነው ካልሆነማ አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው ከሰዎች መካከል አላህን ዳር ላይ ሆኖ የሚያመልኩት አላህ ይጠነቀቃሉ ኸይር ሲያገኛቸው አቤት ጀማ አወሰፍ ይገባሉ አላህ ተማር መስኮታ ኸይር አላህ በዚህ ልጅ አለ መስታለች ገንዘብ አለ መኪና አለ ምናምን ድርጅቱ ጓደኛ አለ በቃ ይገባሉ አለ በቃ አላሁ አክበር ኹሹ ራሱ በቃ ይተስተካከለ ነው መስጊድ በርዞር ምን እንጂ አንተ እየገባው ነው መስጊድ ምናምን አወሰፍ አንተ የኔ አይደል ወንበሩ ምናምን ጭግጭጉ ራሱ መከራ ነው ለሰደቃም ቦታ የሆነ ሰው ሲሞት 100 ሺህ ብር ነው ይቻለው እኔ አለው አቤት ምናምን ይላል ለመስጊድስ አንድ 3 ሚሊዮን ብር ሰጣለሁ ይላሉ ነሻጣላቸው ኸይር ሲያገኛቸው ሙሲባው ከች ስትል ይሄን ቀለባ አላቀበ ይሄ ያልበቃ አላህ ይገለበጣል በቃ ሙሲባ መጣ መስጊድ ሲገባ ተሰደበ መስጊድ ሲገባ መስጊድ በመግባቱ ተተች አይደለ ሰደቃ በመስጠቱ በዲኑ ላይ ሙሲባ መጣ አይደለ እንቀለባ አላቀበ ይሄ አላህ ይገለበጣል አለ خسر الدنيا والاخره ذلك هو الخسران المبين አላህ ይህ ሰውዬ የወደመ ሰው ነው ይህ ነው ኪሳራ ብሎ ማለት አላህ በምቾት ጊዜ መስጊድ ቁርአኑ ምኑ ለክ ሙሲባ ሲመጣ ግን ዞር ይላል አያዋጣም ይሄ ነገር ሙናፊቆቹ እኮ ኸይር ነገር ሲያገኙ ነብዩ አለይሂ ሰላቱ ወሰለም ወይኔ ከነሱ ጋር በሆነ ኖሮ ይላሉ አያቺ ሙርኮ ገንዘቧ ትገኛለች ድላለ ምናምን በሆነ ኖሮ ይላሉ ሸር ነገር ሲሆን ኖሮ ተጠነቀቅናት አይደለ ቀረን በቃ ነጃ ወጣን ይላሉ የሙናፊቆችና የካፊሮች ባህሪ ይሄ ነው ገንዘብ ሲያገኝ ኢማኑ ይጨምራል ኢማኑ አትፋፋል ኢማኑ ተቅዋው እስትግፋሩ አንገቱን ደፍቶ ተስሎን እንደዚህ ያደርጉ ይላሉ አላሁ አክበር ገንዘብ ጨምራለች ገንዘቡ ሲቀንስ ደግሞ ኢማኑ ይገፍፋል በየመንገዱ ተቀምጦ ሴቶችን መተቸት ይጀምራል ሴቶቹን ማየት ይጀምራል እንትና ወለደች እንትና አገባች እንትና እንደዚህ ያለች ወሬ ነው በቃ ባዶ ይሆናል ሙእሚኖቹ ግን አገኙም አላገኙም ሐቅ ላይ ይጸናሉ አላህን ያመልካሉ አገኙም አላገኙም ስለዚህ ይህ ሰብር የሚባለው ነገር በጣም ቦታ ያለውና አንገብጋቢ የሆነ ጉዳይ ነው በጣም ብዙ ሐዲሶችን ተናግረዋል ነብዩ አለይሂ ሰላቱ ሰላም ለአንድ ሰው አልተሰጠም ኸይር ነገር ከሰብር በላይ ከትግስት በላይ ቀናቶች በተፈራረቁ ቁጥር አዳዲስ ነገሮች ይመጣሉ ዲንህም ላይ ይሁን ዱንያም ላይ ቤተሰብ ላይ ይሁን ሰውነት ላይ ይሁን አካል ላይ ይሁን በሽታ ይሁን ምን ይሁን ይመጣል ዱንያ የፈተና ሀገር ነች ከሰራነው በደል ግፍን አንጻርም ይመጣል አላህ ከምትሰሩት ስራ ነው ይላል ሲባያገኛችሁም በሚሰሩት ስራ ነው እንደውም አብዛኛው ይቅር ብለናችሁ ነው ይላል አላህ Subhanahu Wa Ta'ala እንደው አብዛኛው ታልፎ ነው የሰው ልጅማ በሰራው ነገር ቢያዝ ኖሮ ምድር ላይ ማንንም አይንቀሳቀስም ነበር ነው የሚለው አላህ Subhanahu Wa Ta'ala በመንሰራው ግፍ በደል አላህ ምንዳው የሚከፍለው ቢሆን ኖሮ ማንንም አይኖርም ነበር ምድር ላይ ወይንም ደግሞ ከኢማን ጥንካሬ የተነሳ ኢብትላ ይመጣባል ፈተና ሙሲባ ይመጣል በዛ ነገር ሰብር አድርጎ ከአላህ ጋር የተገናኘ ሰው ትልቅ ምንዳል እንደፈለገ ግን የሚከረባበት ከሆነ ዛሬ እኮ 30 ዓመት ሰግዷል የሚባለው ሰውዬ ጴንጤ መጥቶ ኢየሱስ ምናምን ብሎ 20 ሺህ ብር 30 ሺህ ብር ሲሰጥ ወይንም ደግሞ ሲቅለሰለስ ይሄ ነገር እንዴት ባካችሁ ባህሪያቸው ሲያይኩ እንደው ነብዩ ጋር ሲወራ የነበረው ነገር እኮ ተመሳሳይ ነው እሳቸው ጋር ያለው ይላል ለጴንጤ እኮ ነው ምን ስለሰጠው ነው ፈረንካ
5 ሊትር ዘይት አለች 100 ኪሎ ዱቄት ይሰጣል እዚህ የሆነ ነገር ያደርግና ላ ኢላሃ ኢላላህ ወላሂ እነዚህ ሰዎች ሐቅ ላይ ሳይሆኑ አይቀሩም ይላል አዑዙ ቢላሂ ሚን ሃዳ ከዲነል ኢስላም ውጭ ለምን በእግሩ ቅርና ባፊንጫው ተገልብጦ ኸይር ስራ ይሰራል ከዲነል ኢስላም ውጭ ላ ኢላሃ ኢላላህ የሌለው ሰው ጀነት ይገባል እንዴ አይገባም ነብዩ ሰለላሁ ዐለይሂ ወሰለም ካፊሮቹ ኸይር ስራ ይሰራሉ አሉ በሚሰሩት ስራ ደሞዛቸው የሚከፈላቸው የት ነው ዱንያ ላይ ይከፈላል አኺራ ላይ ግን ድርሻ የለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ጴንጤው እንኳን በሁለት እግሩ ቅር ተገልብጦ እንኳን ጭንቅላቱ ላይ ኸይር ስራ ቢሰራ ማፊ ፋይዳ ላኪን ሹቤለውም የተባለ ያመለኩ ነው ይሳል አልገደሉትም አልሰቀሉትም ነገር ግን ተመሳስሎባቸው ነው አላህ በል እንደውም አላህ ወደ ራሱ ወስዶታል ኢሳን አላህ የቂያማ ቀን ሲደርስ ይመጣል አረ ኢሳ ቁርአን ላይ እኮ እኔን አታምልኩ አላህን አምልኩ እያለ ነው ያንን አንድ የሆነውን አላህን አምልኩ እያለ ነው ኢሳ ደግሞ ተወልዷል እያልክ የመርየም ልጅ ነው እያልክ አይደል እንዴ እንዴት የተወለደ ሰው የተሰቀለ ሰው የተገረፈ ሰው እንዴት አምላክ ሊሆን ይችላል አምላክ ይገረፋል ይሰቀላል እንዴ እሱን የሚሰቅለው እሱን የሚገርፈው ማን ነው እንዴ አንተ ስራ አስኪያጅን ኃላፊን ትገርፋለህ እንዴ አላህ የሚሰቀልም የሚገረፍም የሚወገርም አይደለማ የሚገረፈው የሚሰቀለው የሚወገረው እኮ ከላይ ሌላ አካል ያለበት አካል እኮ ነው እንጂ እንዴት አምላክ ሰው ይገረፋል ይህንን ሰውዬ ገንዘቧን ዘይቷን የሆነ ነገር ሲቅለሰለስ ኢየሱስ የሚለው ሰውዬ ማሻአላህ አላህ ይጨምርላችሁ ሳይሰው እኮ والله የጀነት ሳይሆን አይቀርም ይላል አበደን የጀነት አይሆንም ካፊር አበደን የካፊር ኩፍር ላይ የሚጠራጠር ሰው ራሱ እስልምናው ይፈርሳል አላህ ለካፊሮች ጀሃነምን አዘጋጅቻለሁ ለሙእሚኖች ጀነት አዘጋጅቻለሁ ይላል አይደል እንዴ ይህንን ስንል ቁርአኑን ማዕና እናሳጣዋለን ካፊር የጀሃነም ነው ምንም ይስራ ምንም ይሄው እንደነገርኳችሁ ነው ለውን በሁለት እግሩ ይቀርና በጭንቅላቱ ተደፍቶ ኸይር ስራ ቢሰራ የለም ባዶ በአላህ ላይ ያመነ ሰው ትንሽ እንኳን ቢሰራ ጥሩ ምንዳን ያገኛል አቂዳ ያለው ሰው ውስጡ የተስተካከለ ሰው ከሽርክ የጸዳ ሰው ከሽርክ የነጻ ሰው ዛሬ እኮ ሴቶቻችን ጴንጤዎች በየጊዜው ገንዘብ እየሰጡ የሚወስዳቸው እኮ እስልምና የለም ውስጣቸው ላይ ባዶ አላህ የለ ነብዩ የለ ሰሃቦች የለ ቁርአን የለ ሐዲስ የለ ጫፊ መቆጫ ላይ ቀጥቅጣ ያቀበለች ኖርና ጴንጤው መጥቶ ይወስድባል ይነጥቀዋል ቁርአን አልቀራች ሐዲስ አልቀራች መስጊድ አታቅ ደሞ ለምን ሆንሽ ምናምን ስትለ እና ማን ያግባንኛል እንደዚህ ቁመን እንቅር አረባክሽ ቁመሽ ብትቀሪ እኮ ይሻልሻል ባታገቢ ይሻልሻል እኮ ምንም ችግር የለም ባታገቢና ቁመሽ ቀርተሽ እኮ ካላህ ጋር ብትገናኝ ጀነት ነው የምታገኘው ዱንያ ላይ ከፍረሽ ግን ብትሞጪ ምን ያገኝሻል ጀሃነም ያገኝሻል ስለዚህ ኸይር ላይ መጽናት የሙእሚኖች ትልቅ መሳራቸው ነው ኸይር ላይ መጽናት የተነጠቀ ሰው ኸይርን በሙሉ የተነጠቀ ሰው ነው አላህ ደግሞ የተወሰነ ጊዜ በልጅነት ተመልኮ በሽምግልና የሚካድ አይደለም አላህ ደግሞ ዛሬ ተመልኮ ነገ የሚካድ አይደለም ወዕቡድ ረበከ ሐታ ያእቲየከ አልየቂን ወዕቡድ ረበከ ሐታ ያእቲየከ አልየቂን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ሞት መጥቶ እስኪ ወስድህ ድረስ ለተቀን ልፋ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ሰብር የሚባለው ነገር ትልቅ ቦታ ልንሰጠውና ሊያንገበግበን የሚገባ ጉዳይ ሐቅ ላይ መስናት ዲን ላይ መስናት እስልምና ላይ መስናት ሰላት ላይ መስናት ዘካ ላይ መስናት ዘካ ራሱ እኮ በጣም የኛ ሀብታሞች በጣም ግራ ከመገባታቸው የተነሳ ዘካ ራሱ ይሰለቻል አላህ ሰጥቶታል እኮ ያላህ ሐቅ ነው ለምስኪኖች ተብሏል ዘካ በስነ ስርዓት አስበው ያወጣም አወጣን ሰለቸን እኮ ይላል ምስኪኖቹን ፊታቸውን አየን ገባን ወጣን አረባካችሁ ፕሊስ በቃ አትጠጉኝ ሰጠን እኮ አይበቃም እንዴ ይላል ሙእሚኖች ግን ሰብራላቸው በየአመቱ ይሰጣሉ በየአመቱ የግዴታውን ተውና በየቀኑ ውጪ ያደርጋል የራበውን ያበላሉ የበረደውን ያለብሳሉ የታመመውን ያሳክማሉ ማግባት ያቃተውን እንዲያገባ ያነሳሳሉ መስጊድ ሲያስፈልግ ያሰራሉ ውሃ መቆፈር ካለበት ይቆፍራሉ ዝምድና መቀጠል ካለባቸው ይቀጥላሉ ሌት ተቀን ትክክለኛው እምነት የገባቸው ሰብር ያላቸው ሀብታሞች ከስራ ይወገዱ ግራ የገባቸው ሀብታሞች ግን ይረብሻል 100 ሚሊዮን ብር ያለው አይደል ምናልባት 1 ሚሊዮን ብር ማውጣት ግዴታ ይሆንበታል 10 ብር ይዞ መጥቶ መስጊድ ላይ በር ላይ ቆምና ረመዳን ላይ ተሰለፍ በዚህ ና በዚህ አንተ አትረቢ አንተ ኡስታዝ ግባ እንጂ በዚህ በኩል ይያለ አንዳንድ ብር ያከፋፈልና ፈቀስ ለጋ ጨርሷል ቁርአን ይሄዳል አረ ዘካ ወጡ እንዲያጂ አዎ ስንት ብር አወጡ 10,000 ብር እኮ ሺህ ሰው አይሆንም እንዲያከፋፍይ እኮ ነው የመጣው ትላል ምስኪን የራስህ እኮ አይደለም ጀሃነም ትበላሃለች ዘካ በስነ ስርዓቱ አውጣ ይግባ ስለዚህ ኸይር ስራ የሚባለው ነገር ቁንጮው ምንድነው ሰብር ነው ሰብር የሌለው ሰው ተደነባብሮ ተረባብሾ ነው የሚኖረው ስለዚህ ሰብር የሚባለው ነገር ወሳኝ አንገብጋቢ የሆነ ነገር ነው ለሁላችንም ሰብር አላህ ይስጠን ትግስት አላህ ይስጠን ማሲያ የምንርቅበትን ብርሃን አላህ ይስጠን ዕውቀት አላህ ይስጠን በሰማነው የምንጠቀም አላህ አድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ